بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. የሰፊነቱ ነጃ ትምህርት የፊቅህ ሻፊዕያ ማለት ነው። ፈስሉን ለይነው ይላል ሙአሊፉ። መን እንተቀض ውዱአሁ ወይም ውዱኡ የተበላሸበት ሰው ሐሩመ ዐለይሂ በሱ ላይ ሐራም ይሆንበታል። አርበዐቱ አሽያአ አራት ነገሮች በሱ ላይ ሐራም ይሆንበታል። ውዱእ የተበላሸበት ሰው አራት ነገር በሱ ላይ ሐራም ይሆናሉ። አራት ነገሮችን መፈጸም በሱ ላይ ሐራም ይሆናል። አንደኛው አሶላቱ ሶላት መስገድ አይችልም። ውዱእ የሌለው ሰው ውዱእ የተበላሸ ሰው ሶላት መስገድ አይችልም፣ አይበቃለትም፣ ወይም ሶላት በሱ ላይ ሐራም ይሆናል። ምክንያቱም ሶላት ያለ ውዱእ አይሰገድም። ይህም ደግሞ የተወሰደው በቡኻሪ እና በሙስሊም የተዘገቡ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ላ የቅበሉ ላሁ ሶላተ አሐዲኩም፣ አላህ ያንዳችሁን ሶላት አይቀበልም። ኢዛ አሕደተ ሐደስ መጤ ነገር የወጣበት እንደሆነ ፈስም የሆነው የትኛውም ሐታ የተወضአ ውዱእ እስከሚያደርግ ድረስ አላህ ሶላትህን አንዳችሁን ሶላት አይቀበልም ብለዋልና፣ ስለዚህ ያለ ውዱእ ሶላት እንደማይበቃ የሐዲስ መረጃ ያሳየናል ማለት ነው። ሁለተኛው ውዱእ የተበላሸበት ሰው በሱ ላይ ሐራም የሚሆነው ጠዋፍ ማድረግ ማለት ነው። ጠዋፍ ማድረግ በካዕባ አሁንም በሱ ላይ ውዱእ የሌለው ሰው ማድረግ አይችልም፣ ሐራም ነው። ይህም ደግሞ ኢማሙ አልሐኪም በዘገቡት ሐዲስ ላይ ምን አሉ? ጠዋፍ የሚባለው ቢመንዚለት ሶላቲ፣ ጠዋፍ ልክ እንደ ሶላት ቦታ ነው የሚታየው፣ ሶላት ነው የሚባለው። ብቻ ምንድነው አሉ? ኢላ ብቻ አላህ እኮ አሐለ ፊህ በሱ ላይ ፈቅዷል፣ በጠዋፍ ጊዜ ፈቅዷል። አንጥቃ መነጋገር እንደምን ነህ ደህና ነህ መቼ መጣህ እየተባባሉ ጧፍ እያደረጉ መሄድ ይቻላል። ብቻ ምንድነው ከሰላት ለየት የሚያደርገው አሉ? ይህ ሐዲስ ነው እንግዲህ ማውራው። አላህ በሱ ላይ መነጋገርን ፈቅዷል። ፈመን ነጠቃ የተናገረ ሰው የሆነ ነገር ያለ ሰው ፈላ የንጢቁ አይናገር ኢላ ኸይርን ቢሆን እንጂ በማለት ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። መናገር የፈለገ ሰው ኸይርን እንጂ አይናገር በሚል በዚህ ሐዲስ የተዘገበ ስለሆነ፣ ስለዚህ ጠዋፍ ፈርድ ጠዋፍም ይሁንም ነፍል ጠዋፍም ለምሳሌ ከጠዋፍ አልቁዱም የሚባለው ሊኖር ይችላል። ጠዋፍ አልኢፋዳ ሊሆንም ይችላል። እነዚህን የመሳሰሉትን በሚያደርግ ጊዜ ያለ ውዱእ ጧፍ ማድረግ አይችልም። ሶስተኛው ወመሱል ሙስሐፍ ቁርአንን መንካት። ውዱእ የሌለው ሰው ቁርአንን መንካት አሁንም ሐራም ይሆንበታል። ያው አዲላው ከቁርአን የተወሰደ ነው። ያው ላ የመስሁ ኢላ አልሙጠሃሩን ተብሏል። ይህንን ቁርአን ማንም አይነካውም፣ ሙጠሂሮች ጣሃራ የሆኑ ሰዎች ናቸው ተብሏል። እንግዲህ በዚህ ተፍሲር ዙሪያ ላይ ያው ተፍሲሩን ማየት ያስፈልጋል እንጂ ቂለ አልሙእሚኑን ሙጠሃሩን የተባሉት እነማን ናቸው ከተባለ ሙእሚኖች ናቸው ተብሏል። አንድ ወቂለ እንዲሁም ደግሞ
አላ ካሚል ጠሃረቲ በሙሉ ጠሃራ ላይ ሆኖ ውዱእ ማለት ነው መንካት ነው ተብሏል። እንዲሁም ደግሞ መላኢካዎችም ተብሏል። ግን አሁን እዚህ ላይ ሙእሚኖች በሙሉ ጠሃራ መሆን እንዲሁም ደግሞ ለልሙጠሃሩን የሚለውን ሲፈስሩ ማለት ነው መላኢካዎች ምንድነው የምናየው? የአባባል ልዩነቶች አሉ። የመረጃዎች ተነውዕ መጣ ማለት ነው። አሁን ምን ይባላል? የመረጃ አሻሚነት መጥቷል። ስለዚህ አንድ ነገር የመረጃ አሻሚ መሆን ደግሞ አንድን መስአላ አንድን ነጥብ ሐራም አያደርገው። ሐራም ነው ብለን ለመቁረጥ አንችልም። لماذا? ብዙ አሻሚ መረጃዎች መጥቷል። አንዴ መላእክቶችን ነው ተብሏል፣ አንዴ ሙእሚኖችን ነው ተብሏል፣ አንዴ ሙሉ ጠሃራ ያላቸውን ተብሏል። ስለዚህ ይሄን ሙስሐፍ ያለ ውዱእ መንካት ሐራም ነው ብለን መቋጨት አንችልም። ዞሮ ብቻ ምንድነው ቁርአንን ያለ ውዱእ መንካት ሐራም አይደለም ነው። ለምን ቢባል የመጡት መረጃዎች በሙሉ አሻሚ ስለሆኑ ቆርጦ ሐራም ለማለት አያስችልም። ዑለሞች ብዙ ሐዲሶችን ያመጣሉ፣ ብዙ ሐዲሶችን ሊያመጡ ይችላሉ። ቢሆንም ግን ቆርጠው ሐራም ነው ለማለት የሚያስችላቸው መረጃ የላቸው። ስለዚህ ሐራም ነው ብለን አንደመድምም። እሺ ወሐምሉሁ ግን በሻፊዒ መዝሀብ እዚህ ላይ እንደ ሐራም ነው የቆጠሩት ያለው፣ እንደ ሐራም ነው የቆጠሩት ያለ። ባለፈው ስንማር ምን ብያችኋለሁ? በመዝሀብ ደረጃ አንዱ መዝሀብ ሐራም ነው ብሎ ሊሄድ ይችላል። ነገር ግን ባለ መዝሀቡ ላለው ነገር ሐራም ላለው ነገር መረጃ ካላመጣ አንቀበለውም። ኢማም ሻፊዒ ይሁንም ኢማም ማሊክ ይሁንም ኢማም አቡ ሐኒፋ ይሁንም ኢማም አህመድ ይሁንም ለሚናገሩት ነገር መረጃ استدلال ካላመጡ ተቀባይነት አይኖረውም ማለት ነው። ስለዚህ አሁን እዚህ ላይ የመረጃ አሻሚነት አለ። ስለዚህ ሙስሐፍ ቁርአንን መንካት ያለ ውዱእ ሐራም ነው ብለን ቀጥዕ ማድረግ አንችልም። ወሐምሉሁ ቁርአንንም ራሱ ያለ ውዱእ መሸከም፣ አሁንም ያለ ውዱእ ቁርአንን መሸከም ሐምል ተሸክሙ ይዞ መሄድ እንደዚህ ማለት ነው። አሁንም ዑለሞች ለዚሁ የሚያመጡት አይቻልም ለማለት ይሄን ነው ላ የመስሁ ኢላ አልሙጠሃሩን የሚለውን ቁርአን አያ የሚያመጡት እና በዛ ዙሪያ የሚያመጡን መረጃዎችን ነው። ስለዚህ የሚያመጧቸው መረጃዎች የሚያቀርቧቸው መረጃዎች ምንድናቸው? አሻሚ ናቸው። መላኢካ ነው ብለዋል፣ ምእመናን ናቸው ብለዋል፣ በሙሉ ጠሃራ ብለዋል። ብዙ ነገር አለ። ስለዚህ ተመሳሳይ ነው። ቀጥዕ እናረጋለን። ቀጥዕ ማድረግ አንችልም። ሐራም ነው ብለን ቀጥዕ ማድረግ አንችልም። ቁርአንን ያለ ውዱእ መሸከምም ይቻላል፣ ምንም ችግር የለውም። ሻፊዒዎች ግን መስአላውን እዚህ ላይ ምን እያደረጉት ነው ያለ? ሐራም እያደረጉት ነው ያለ። መረጃ አምጡ እንላቸዋለን። ስለዚህ ያመጡት መረጃ ያላቸው። እሺ እዚህ ጋር እንግዲህ አራት ነገሮችን ነው የጠቀሱት ሻፊዒያ። ነገር ግን ሁለት ደግሞ የሚጨመርበትም አለ። ለምሳሌ መስጂድ ውስጥ ያለ ውዱእ መቀመጥ፣ 5 ቁርአንንም ደግሞ ያለ ውዱእ መቅራት የሚለውንም ደግሞ ያመጣሉ። 6 እነዚህ ነገሮች ያመጣሉ። ግን መስጂድ ያለ ውዱእ መቀመጥ ይቻላል። መስጂድ ያኔ ቁርአንን ያለ ውዱእ መቅራት ይቻላል አስሉን ስናየው ማለት ነው። ነገር ግን በተሕሪም ደረጃ ግን እንደ መዝሀብ ሐራም ብለው ይወስዱታል።
ይሄንን ሃቱ ደሊል እንላቸዋለን። መረጃ አምጡ ነው የምንላቸው። ስለዚህ የለም መስጂድ ውስጥ ጀናባ የሆነ ሰው ራሱ አልፎ መሄድ ይችላል። በሐይድ ላይ ያለች ሴት ደግሞ ኢቭን ቁርአን እንድትቀራ በሐይዟ እንኳን ሙራጃ እንድታረግም የሚፈቀድበት ሁኔታም አለ እና በዚህ መልኩ እያስታረቅን እንሄዳለን። እሺ ተግባባን። ሌላኛው አሁን እነዚህን 6 ቆጠርን ማለት ነው። ሰላት፣ ጧፍ፣ መሱል ሙስሐፍ፣ ቁርአንን መንካት፣ ወሐምሉሁ መሸከም፣ እንዲሁም ደግሞ በመስጂድ ውስጥ ያለ ውዱእ መቀመጥና ያለ ውዱእ ቁርአንን መቅራት 6 ናቸው። እነዚህን ሐራም ብለው ነው ቀጥም ያደርጓቸው። ግን ሰላትን አይተናል። ሰላት መረጃ መጥቶበታል። ጧፍ መረጃ መጥቶበታል። ሌሎቹን ግን መረጃ የግድ ያስፈልጋል ማለት ነው ሐራም ለማለት። ምክንያቱም መረጃቸው አሻሚ ነው። እሺ ወየሕሩሙ አሁንም ሐራም ይሆናል ይላሉ እንደ ሻፊያ መዝሀብ ዐለል ጁኑቢ ጀናብተኛ ለሆነ ሰው። ጁኑብ የሚለው ቃል ይሄ ለወንድም ለሴትም ያገለግላል። ጀናባ ለሆነ ሰው ለተጀነበ ሰው ሐራም ይሆንበታል። 6 አሽያ 6 ነገሮች ሐራም ይሆኑበታል። ለምን? ለሙተጀኒብ ለሆነ ሰው ጀናባ ላይ ላለ ሰው ማለት ነው። 6 ነገሮች ሐራም ይሆኑበታል። ምን ናቸው? አንደኛው አሰላቱ ሶላት መስገድ አይችልም። ጀናባ የሆነ ሰው ሶላት መስገድ አይችልም። መጀመሪያ ማድረግ ያለበት ምንድነው? ሶላቱን ጀናባውን ማንሳት አለበት። ጀናባው መወገድ አለበት። ሙሉ አካሉ መታጠብ አለበት። ከዛ በኋላ ሶላት ይበቃለታል ማለት ነው። እሺ ሁለተኛው ወጠዋፉ ጠዋፍ ማድረግ አይችልም ጀናባ ላይ። ምክንያቱም ሶላትና ጠዋፍ ሁለቱም ሶላት የሚል ስያሜ ስለሚሰጣቸው ማለት ነው። ምክንያቱም ሐዲስ ደግሞ ሶላትም ሆነ ላ يقبل الله صلاة بغير طهور የሚልም ሐዲስ አለ። ወላ صدقة من غلول من حل فيما رواه مسلم. الغلول هو الحرام بضم العين المعجمة الحرام. إذا صلاة إهن بزي مرجع نهدالا فيما رواه مسلم. وأيضا عند النسائي طواف الناس ملكته لخبر الحاكم الطواف بالبيت صلاة يميل النبي صلى الله عليه وسلم قول الله نقر الله الطواف طواف ما درك بالبيت بكعبة صلاة نبي يميل الله أي مالتم كالصلاة في الستر والطهارة تستروا بمهيدنا طهارا بمتبك لك عند صلاة تمساساينت አላት የሚል ሐኪምና ነሳኢ ዘገቡት ሐዲስ አለ ማለት ነው። ከዚህ ጀናብተኛ ሰው ጠሃራ ያስፈልገዋል። ሰውነቱ መስተር አለበት። ጀናብተኛ የሆነ ሰው መታጠብ አለበት። ሙሉ ውዱእ ሆኖ ሶላቱንም ጧፍን ይሰራል። ሌላኛው ጀናባ የሆነ ሰው ወመሱል ሙስሐፍ መንካት የለበትም። ሙስሐፍ መንካት ቁርአኑን መንካት ሐራም ይሆንበታል። መሱል ሙስሐፍ ያው ቅድም የመጣው አያ ነው። ላ የመስሁ ኢላ አልሙጠሀሩን ጠሃራ የሆኑ ሰዎች እንጂ ይህንን ሙስሐፍ መንካት አይቻልም በጀናባ ላይ። አሁን ብዙም አይመከርም። ወሐምሉሁ ቁርአኑንም ደግሞ መሸከምም ቢሆንም ደግሞ አይቻልም ይላሉ። አራተኛው ይሄም ደግሞ ሐምል ምንድነው? ያው قياس الأولوي በመውሰድ ነው ብለዋል። لأنه أعظم من المس ከመነካት በኩል አሁንም ጀናባ ሆኖ ቁርአንን መንካቱ ትንሽ የሚከብድ ነገር ነው ተብሏል። ወልብሱ እንዲሁም ደግሞ መቆየት ፊል መስጂድ ውስጥ በጀናባ ሆኖ ቁጭ ማለት መስጂድ ውስጥ አይቻልም ይላሉ። አዲላቸው የሚያመጡት ደግሞ قال الله تعالى
ያኒ ላ ተቅረቡ ሰላተ ወአንቱም ሱካራ ሐታ ተዕለሙ ማ ተቁሉነ ወላ ጁኑበን ጀናብተኛ ሁናችሁም ደግሞ ኢላ ዓቢሪ ሰቢልን ሐታ ተቅተሲሉ ጀናብተኛ ሁናችሁ ደግሞ እስክታጠቡ ድረስ መንገደኛ አቋራራጭ መንገድ የሚያቋርጥ ሰው የሆነ ሰው ብቻ ሲቀር ማለት ነው። እሺ ወቂራአቱል ቁርአኒ ጀናባ ሆኖ ደግሞ ቁርአንን ማንበብ ሐራም ነው ይላሉ። እሺ እነዚህ ስድስቱ ነገሮች በመዝሐብ ደረጃ በሻፊዒ ደረጃ ሐራም ይሆናሉ ማለት ነው። እሺ ሌላኛው ወየሕሩሙ ሐራም ይሆናል ቢልሐይድ አሁንም ሐይድ ላየች ሴት ሐይድ በመጣባት ሴት ላይ የወር አበባ በሱ ምክንያት ሐራም የሚኮኑ ነገሮች አሉ። 10 አሽያ 10 ነገሮች ሐራም ይሆናሉ የወር አበባ ያየች ሴት። አንደኛው ሶላት መስገድ አትችልም የወር አበባ ያየች ሴት ማለት ነው። ጠዋፉ ሁለተኛው ደግሞ ጠዋፍን ማድረግም አትችልም። ሶስተኛ ደግሞ ወመሱል ሙስሐፉን መንካትም አትችልም። ቁርአን መንካትም አትችልም ለጀናብተኛ ሴት። ወሐምሉሁ ያው መንካት አትችልም፣ ነገር ግን መቅራት ትችላለች በሂፍዝ። ወሐምሉሁ ቁርአኑንም መሸከምም አትችልም ሀይደኛ ሴት ሐራም ነው። ወልብሱ ፊል መስጂድ ሀይደኛ ሴት ደግሞ በመስጂድ ውስጥ መቀመጥ ሐራም ይሆንባታል ይላሉ። ወቂራአቱል ቁርአኒ ቁርአንንም መቅራት ደግሞ ሐራም ይሆንባታል ይላሉ። ብቻ ግን ቁርአንን ከመቅራት መከልከልን አስመልክቶ ብዙም ሶሒህ የሆነ ማስረጃ የለውም ይላሉ። ስለዚህ መቅራት ይቻላል ነው ትክክለኛው ማለት ነው። ጀነባ ያኒ ሀይድ ላይ ሆኖ የወር አበባ ላይ ሆኖ ቁርአን መቅራት ይቻላል። ምክንያቱም ለመከልከል ይሄ ነው ተብሎ የመጣ ሶሒህ የሆነ አውቴንቲክ የሆነ ሐዲስ የለም፣ መረጃ የለም። ወሰውሙ ሀይደኛ ሴት የወር አበባ ሴት መጾምም በሷ ላይ ሐራም ነው። ወጠላቁ እንዲሁም ደግሞ የወር አበባ ላይ ያለች ሴትን ደግሞ መፍታትም ሐራም ነው፣ አይበቃም፣ ፍቹ ውድቅ ነው። ወልሙሩሩ ያው ጠላቅ ሊባል ይችላል፣ ኹሉዕ ሊሆንም ኹሉዕ ሊዓን፣ እነዚህ ፍች መለያየት እነዚህ ከነዚህ ውጭ ከሆነ ከነዚህ ውጭ ናቸው ይላሉ። ብቻ ግን ወላሁ አለም ኹሉዕ ማለት ያው ሙሉ ለሙሉ መለያየት በሀይድ ላይ፣ ሊዓን መረጋገም በሀይድ ላይ፣ እዚህ ነገሮች ተመሳሳይ ናቸው ሁክማቸው ይላል። እሺ ወልሙሩሩ ፊል መስጂድ ወልሙሩሩ የወር አበባ ያለባት ሴት በመስጂድ አቋርጣ ማለፍ ፊል መስጂድ በመስጂድ ውስጥ በመሃል ሰንጥቃ መሄድ። ኢን ኻፈት ተልዊሰሁ ያው መስጂዱን አነካካለሁ ብላ ከፈራች ምንጣፉ ይነካካብኛል ብላ ከፈራች ሐራም ነው። ነገር ግን ማይነካካ ከሆነ ግን ጅስ ማለፍ እንደምትችል ነው መፍሁሙ። ወልኢስቲማዑ መስማት ቢማ በይነ ወልኢስቲምታዑ መጣቀም ቢማ በይነ ሱረቲ ወሩክበቲ ከጉምብራ በታች ባለውና ከጉልበት በላይ ባለው ፕሌስ ከዛ ውጭ ባሉት ፕሌሶች መጣቀምም ሐራም ነው እያሉ ነው ያሉ።
ይህ እንኳን ብዙም አይደለም ሐዲስ መጥቶበታል ነው ሐራም አይሆንም ነው ያው ምክንያቱም አባወራው ሚስቱ ሀይድ ላይ ከሆነች ከጉምብራዋ በታችና ከጉልበታ በላይ ያለውን ሀይድ የሚወጣበትን ኤሪያ ከሰፈነ ከሰተረ በሌላው አካሏ መጣቀም ይችላል ይህ ሐዲስ ራሱን የቻለ የመጣበት ነው ብዙም የሚከለክል ነገር የለውም ነው ስለዚህ እነዚህ ነገሮች ናቸው ማለት ነው እሺ ባረከላሁ ፊኩም بسم الله الرحمن الرحيم